ኤስኤስ ሳራቶቭ የሳሱ እስትንፋሶችና ሌሎች ምርጥ ድርሰቶች። ደራሲ ኢቫን ቡኒን፣ ተርጓሚ ዓለም ኃይሉ፣ ተራኪ ብሩክ ድንቁ። ኤስኤስ ሳራቶቭ። ጀንበሯ ስታዘቀዝቅ ካፊያው ለጥቂት ደቂቃዎች ጣራውን እንደመደብደብ ብሎ ወዲያው አቆመ። የምግብ ማብሰያው ክፍል ውስጥ ጭል ከምትለው ኩራዝ አጠገብ ተቀምጦ ሻይ ጠጣ የነበረው ንቁና ስራ አክባሪው የበታች ሹም ደውል ማሰማት የጀመረውን የግድግዳ ሰዓት ተመልክቶ እመር ብሎ ተነሳ። በዝግታ ጨለም ወዳለው የአለቃው ማረፊያ ክፍል ተጠግቶ ድምፁን ዝቅ በማድረግ ኮሎኔል፣ 1 ሰዓት አልፏል አለ። አለቃው ከተኛበት የቆዳ ሶፋ ላይ ድንግጥ ብሎ ተነስቶ አይኑን እያሸ ምን 1 ሰዓት አልፏል? ሊሆን አይችልም አለ። በዛፎችና በአበቦች ወደ ታጠረው መንገድ የሚያሳዩት የክፍሉ መስኮቶች እንደ ወትሮው ገረበብ ብለው ነበር። በክረምት ከአፈርና ከዝናብ ጥምረት የሚፈጠረው ሽታ፣ ከቀጫጭንና ረጃጅሞቹ ዛፎች የሚመነጨው ጣዕም ያለው መዓዛ ክፍሉን አውዶታል። እንዲህ አይነቱን ክስተት ደግሞ ከጀንበሯ መጥለቅ ጋር ያቆራኘው ነገር ስለሆነ 1 ሰዓት ማለፉን አረጋገጠለት። ፈጠን ብሎ ከሶፋው ላይ ተነስቶ ቶሎ በል ጋሪ ያስመጣ፣ ፈጣን ነጂ ፈልግ አለው። ፊቱን በውሃ አብሶ ልብሱን ቀይሮ በዘመናዊ ፋሽን የተሰራውን አጭር ጸጉሩን ቅባት ተቀብቶ ካበጠረ በኋላ መስታወት ፊት ቆም ብሎ ምስሉን ሲመለከት ፊቱ ብሩህ፣ አይኖቹም ደማቅ ሆኖ አገኛቸው። ከብዙ መኮንን ጓዶቹ ጋር ምሳ አብረው ከበሉ በኋላ ለሰዓታት ሲጠጡ ሲያጨሱና ሲጫወቱ ነው ከሰዓት በኋላውን ያሳለፉት። ከዚያም ወደ ማረፊያ ክፍል ሄዶ ትንሽ ስለተኛ ስካሩ በረድ ብሎለት ነበር። መተላለፊያው ላይ የበታች ሹሙ ጎራዴውን፣ ኮፍያውንና ቀለል የምትለውን የዝናብ ካፖርት አቀበለው። በሩን ከፍቶ ሮጥ ብሎ ዘሎ ጋሪ ውስጥ ከመቀመጡ ፈጠን ብለን ዳ 1 ሩብል ጨምርልሃለሁ አለ። ፈረሱ በፍጥነት ሲጋልብ የፈረሱ የብረት ጫማ ከአስፋልቱ ጋር ሲጋጭ ሰበቃውን ተከትሎ የሚፈጠሩትን ቀያይ ብልጭታዎችን ማየት ልዩ ትዕይንት ነበር። ሁሉም ነገር በጣም አስደሳች ሆኖ አገኘው። የመንገዱ አምፖል ብርሃን ሲያርፍባቸው የቀለማት ጨረር የሚፈነጥቁት የዝናብ ነጠብጣቦች፣ አስደሳች መዓዛ የሚያመነጩት ዛፎችና ስለ አጓጊው ቀጠሮ ማሰብ ምሽቱን ልዩ ሐሴት እንዲፈጥር አድርገውት ነበር። ሁሉንም ነገር የመቀበልና የመሞከር ስሜት የሚያጭር ምሽት። ከልክ በላይ የወሰደው ቮድካና የጠጣው የቱርክ ቡና ለየት ያለ ንቃት ፈጥሮለት ነበር። አንድ ከሳ ያለች አጭር ሰራተኛ ያደረገችው ረጅም ተረከዝ ያለው ጫማ እንደ ማንገዳገድ እያደረጋት በሩን ከፈተች። ኮሪደሩ ላይ ካፖርቱን አውልቆ ጎራዴውን ከወገቡ ላይ ፈቶ ሁለቱንም መስቂያው ላይ ሰቀለ። ኮፍያውን ሳሎን ጠረጴዛ ላይ ወርውሮ ጠጉሩን አስተካክሎ በጌጣጌጦች፣ የመዋቢያ ዕቃዎች፣ ሽቶዎችና የቤት አልባሳት ወደ ተሞላው ክፍል ገባ። እሷ ረዘም ያለ እንደ እባብ ቆዳ ነጠብጣብ ያለበት ከገላዋ ጋር በማጣበቂያ የተለጠፈ የሚመስል ታይት ቀሚስና ተረከዝ አልባ ጫማ በስቶኪንግ አድርጋ በሌላኛው በር ወደ ሳሎኑ ስትገባ ተገጣጠሙ። ንፋስ እንዳገኘው ረዥም የስንዴ አዝመራ ወደ አንድ ጎን ዘንፈል የሚል አካሄድና አስደሳች ቅድ ያላቸው አይኖች የታደለች ውብ ሴት ነበረች። በረጅሙ እጇና ባለንጋ ጣቶቿ ቢጫና ቡና ቀለም ባለው መያዣ ሲጋራ ተረጋግታ ስታጭስ እንደ ወትሮ ከጉልበቱ ጎንበስ ብሎ ግራ እጁን ልቡ ላይ አድርጎ እጇን ስሟት ይቅርታ ሳላስበው ነው ያስመሹኝ አላት። የሚያንጸባርቁትን ጸጉሮቹን፣ ሐሴት የሚነበብባቸውን አይኖቹንና በአልኮል የከበደውን ትንፋሹን አስተውላ አንድ አይነት ሰበብ፣ አንድ አይነት ዘፈን አለችው። ባህር ጨርቅ ወደ ዘነጠው ሶፋ ጠጋ ብላ
በቀኝ እጇ ሲጋራውን እንደያዘች እግሯን አነባብራ ግራ እጇን ቀኝ እግሯ ላይ ጣል አድርጋ ቁጭ አለች። ከፊት ለፊቷ ሌላኛው ሶፋ ላይ ቁጭ ብሎ የሲጋራ ፓኮ ከኪሱ ለማውጣት እየታገለ ምን ተፈጠረ መሰለሽ ሲል እሺ አለችው ፌዝ በተቀላቀለበት ፈገግታ። በቀሚሷ የጎን ቅድ የሚስተዋለው እንዳሌዋን በአድናቆት እያስተዋለ ሲጋራውን ለኩሶ ክብሪቱን አጥፍቶ ከሲጋራ መተርኮሻ ውስጥ ወረወረው። እሺ ምክንያቱን መስማት ካልፈለግሽ የዛሬው ፕሮግራማችን የት ነው? የነጋዴዎች መናፈሻ እንሂድ። የጃፓን ምሽት ዛሬ አላቸው ሲል ጭንቅላቷን ንቅንቃ ምንም ፕሮግራም የለንም ዛሬ ቤት ነው ምንውለው አለችው። እንዳልሽ እርሱም ሌላ አማራጭ ነው አለ አይኗን የክፍሉ ዕቃዎች ላይ ተራ በተራ እያሳረፈች የኔ ውድ ዛሬ መጨረሻችን ቀን ነው ስትል የመጨረሻ ቀን ናት ብሎ ፈገግታ በተላበሰና መደናገጥ በሚስተዋልበት ሁኔታ ሲጠይቃት በቃ ጨርሻለሁ አለችው። እያሾፍሽ ነው አይደል? የምታወሪው አይገባኝም ሲል ቀልድ አላሰኘኝም። እሺ ጥሩ ችግር የለም መኮንኖች እንደሚሉት። ስለ መኮንኖች አባባል አሁን ብዙም አልጨነቅም፣ ግን ምንድነው ፈገግ የሚያደርግህ? ምን ደስ እንዳሰኘህ አልገባኝም አለች። ሳይሽ ሁሌ ደስ ይለኛል አለ። ምን ያደርጋል የዛሬው ደስታ ፍሬቢስ ደስታ ሆነ እንጂ። ምንድነው የምትዩ? ምንድነው ነገሩ? የሆንሽው ነገር አለ እንዴ? አዎ ቀደም ብዬ ልነግርህ አስቤ ነበር። ወደ እርሱ ልመለስ ወስኛለሁ። እርሱን ማስቀየሜና ጥየው መጥፋቴ ትክክል አልነበረም። ምን አልሽ? ከምርሽን ነው የምታወሪው? አዎ በጣም ወንጀለኛ ነኝ፣ ግን እሱ ይቅርታ ሊያደርግልኝና ሁሉንም ለመርሳት ፈቃደኛ ነው። አረ ምን አይነት ሩህሩህ ሰው ነው! ቀልዱን አቁም። ከ2 ወር በፊት በሁዳዴ ጾም ውስጥ አግኝቼዋለሁ። በድብቅ ማለት ነው? ከኔ ጋር ሆነሽ? ካንተ ጋር ሆኜ ምን? በእርግጥ ያንተንም ስሜት ላለመጉዳት በድብቅ ሄጄ ጠይቄዋለሁ። የዛኔ ነው እርሱን መውደድ እንዳላቆምኩ ያወቅኩት። አይኑን ጠበብ አድርጎ ለገንዘብ ማለትሽ ነው? እርሱ ካንተ የበለጠ ብር ኖሮት ነው? ደግሞ ያንተ ገንዘብ ለኔ ምኔ ነው? ከፈለኩ። ይቅርታ ሴትዮ፣ አወራርሽ እንደ ተራ ኮማሪት መሰለ። አዎ ምን ቀረኝ? አንተ እንኳን ቅምጥ አድርገኸኝ የለ እንዴ? ፍቅር ካለ ገንዘብ ምን ቤት ነው? አዎ ያለ ጥርጥር እርሱን ነው የምወደው። እና እኔ ለጊዜው ላንቺ መጽናኛሽ፣ ሲከፋሽ የምትዝናኝበት ዕቃ ሆንኩ? ላንቺ የተሻለ ጥቅም ወይ ክፍያ የሚያቀርብ ተጫራች ነበርኩ ማለት ነው? አንተ ምንም መጽናኛ ያልነበርክም፣ እንዳልተጫወትኩብህም ልብህ ያውቀዋል። እኔ ግን እንደ ተራ ሴተኛ አዳሪ ነበርኩ። አንተ ግን ኮማሪት የሚለውን ጸያፊ ቃል መጠቀም አልነበረብህም። ሴትዮ ተረጋጊ፣ አነጋገርሽን አርሜ። አንተም እንደዛው። ወደዚህ ቀጠሮ በፍጥነት እየበረረ ሲመጣ በተሰማው ሁሉን የመቀበል መንፈስ አይነት እመር ብሎ ተነስቶ በክፍሉ ውስጥ መንጎራደድ ጀመረ። መንፈሱን ለማረጋጋትና እሷ ሳይታሰብ በሚገርም ሁኔታ እንዲህ መቀየሯን እያሰበ በረጅሙ ተነፈሰ። ያቺን ምሽት በግሩም ሁኔታ ለማሳለፍ ያሰበው ቀርቶ ነገሮች የተገላቢጦሽ ሆኑበት። በንዴት ምንጣፉ ላይ ወድቃ የነበረችውን ቢጫ ፀጉር ያላት ቀይዋን አሻንጉሊት በእርግጫ መጥቶ ያሩ ሶፋ ላይ እንደገና ተቀመጠ። ትኩር ብሎ እያያት እንደገና ልጠይቅሽ፣ እየቀለድሽ ነው ሲል አይኖቿን ጨፍና ሲጋራ በያዘችበት እጇ ቁርጠኝነቷን አሳየችው። ውሳኔዋን ካረጋገጠ በኋላ ሌላ ሲጋራ ለኩሶ ቃላቶች እየመረጠ እና ይህን አስደሳች ሰውነት ትናንት አቀፌው ያደርኩትን አማላይ ገላሽን ለሷ አሳልፌ ለመስጠት የምፈቅድ ይመስልሻል? ሲል የቀኝ ቅንድቧን አሳቅላ ያየችው የምሰጥ ወይም የማልሰጥ ጉዝ ዕቃ አይደለሁም፣ ደግሞስ ምን መብት አለህ? ስትል በፍጥነት ሲጋራውን መተርኮሻው ላይ አስቀምጦ ከወገቡ ላይ ሽጉጥ አውጥቶ በመዳፉ ደግፎ ይዞ መብቴ ይሄ ነው አለ። እንደገና አሳቅላ አይታው መሰላቸት በሚስተዋልበት ፈገግታ ድራማ አላማረኝም ብላ ሰራተኛዋን ድምጿን ከፍ አድርጋ ሶኒያ ለፓቨል ሰርቬይች ካፖርቱን አቀብዩ አለቻት። ምን? አለ በንዴት። ምንም፣ ሰክረሃል፣ ሂድ አልሽ? አዎ
ብድግ ብላ የቀሚሷን የጎን ቅድ ስታስተካክል ወደ እርሷ ቀረብ ብሎ በቁርጠኝነት ከምርሽን ነው ሂድ ያልሺ ሲል ጠየቃት። ሰካራም ብላ ንቀት በሚስተዋልበት ሁኔታ የፀጉር መያዣዋን ስትነካካ እርቃኑን የሚታየውን ትከሻዋን ግጥም አድርጎ ሲይዛት ወደ ኋላ ዞራ ንቀት በሚነበብባቸው አይኖች እንደገና ገላምጣው ትከሻዋን መንጭቃ አስለቀቀችው። እንደ መንገዳገድ ብሎ ቆመ። እንዴት ተናኩ በሚል ስሜት ሽጉጡን ተኮሰ። በታህሳስ ወር በዚያው ዓመት ኤስኤስ ሳራቶቭ ወደ ቭላዲቮስቶክ በህንድ ውቅያኖስ በኩል አድርጋ እያመራች ነበር። መርከቡ ላይ ፀሐይዋን ለመከላከል ከተዘረጋው ዳስ ስር ወበቃማውን አየርና የፀሐይ ብርሃን ባህሩ ላይ ሲያርፍ የሚፈጥረውን አይን የሚያጭበረብር ብርማ የብርሃን ነጸብራቅ ተቋቁመው ራቁታቸውን ቁምጣ ሱሪ አድርገው ግማሽ ፀጉራቸውን ተላጭተውና እግራቸውን በሰንሰለት ታስረው እስረኞች ይጓዛሉ። እንደ ሌሎቹ እስረኞች ፈጠን ብሎ ገላውን ፀሐይ አጠይሞት ግማሽ ፀጉሩን ተላጭቶ የመርከቡን ብረት ተደግፎ ወደ ኋላ ወደፊት ሞገድ እየሰራ ቁልቁል የሚወርደውን ውሃ እያየ ወደ ባህሩ ደጋግሞ ይተፋ ጀመር። ኤስኤስ ሳራቶቭ የእሳት ሦስት ትንፋሶችና ሌሎች ምርጥ ድርሰቶች። ደራሲ ኢቫን ቡኒን፣ ተርጓሚ ዓለም ኃይሉ፣ ተራኪ ብሩክ ድንቁ። ኤስኤስ ሳራቶቭ